በጣም አመሰግናለሁ የተከበሩ ሰሚራ I think የተከበሩ ከዲጃ ተናግረው ከዲጃ ነው መሰለኝ ስማቸውን እንዳልተሳሳት የተከበሩ ከዲጃ የቋሚ ኮሚቴ አባል የፓርላማ አባል ናቸው መቼም ተሰምቻለሁ ኔትወርክ ዛሬ ያስቸግራል ሙሉ በሙሉ ይሰማ ነበር በጥራት ነበር የሚሰማው ትንሽ የኔትወርክ ችግር አለ የተከበሩ አቶ ሞጋ የፓርላማ አባል ናቸው የተከበሩ ዶክተር ፈቲ የህዝብ ተወካዮች የኢትዮጵያ ህዝብ ተወካዮች ምክር ቤት አባል ናቸው የተለያዩ ቋሚ ኮሚቴዎች ውስጥም ያሉ ናቸው የተከበሩ ኢሳቦሩም እንደዚሁ የቋሚ ኮሚቴ የፓርላማ የህዝብ ተወካዮች አባል ናቸው እዚህ ጋር የምታያቸው የፓርላመንት አባሎች ናቸው የህዝብ ተወካዮች ናቸው ብትችሉ የተከበራችሁ የህዝብ ተወካዮች ስማችሁ ብቻ እና ድምጻችሁ ብቻ እንዳይመስላቸው ኔትወርካችሁ የሚፈቅድ ከሆነ ካሜራችሁን ኦን አድርጋችሁ መናገር ከቻላችሁ አበረታታለሁ አናስገድድም አንዳንዶቻችሁ ፊልድ ላይ እንዳላችሁ እናውቃለን ዶክተር ፈቲ ሞዴሬተር ሰጥቻለሁ ሰዎችን ማየት እንድትችል ቴንክ ዩ ዶክተር ፈቲ ካሜራችሁን ኦን ማድረግ የሚመቻችሁ ሰዎች ዶክተር ሮባም እንደዚሁ ካሜራ ኦን አድርጋችሁ መናገር የምትችሉ ከሆነ እንደዛ እንድታደርጉ ከታላቅ አክብሮት ጋር አበረታታችኋለሁ ምን አሉኝ አለን ይሰማል ድምጽ አለን ይሰማል ኔትወርክ ትንሽ ያው እንግዲህ የማታ ኔትወርክም ነው እንቅስቃሴም ላይ ናቸው የዶክተር ፈቲ ግን በጥሩ ሁኔታ ነው የሚሰማው ፎቶም ጥርት ባለ መልክ ነው እየመጣ ያለውና ቴንክ ዩ ኢሳቦሩ የሆነ ነገር ያሉ መስሎኝ ነበር የተከበሩ ኢሳቦሩ ኔትወርክ ተቋረጠ መሰለኝ ኦኬ ዶክተር ፈቲ አንተን ወደ መሃል ላድርግህና ኤክስፓንድ ላድርግህና እስቲ አንተ ተወሰነ አስተያየት ስጠንና ያለውም አይ ቲንክ ወደ ወጣ ብለህ ነው ያለው ከከተማና እዚህ የምታውቋቸው ሰዎች ብዙዎቻችሁ አሁን የምናየው እዚህ ወደ 450 የሚሆን ሰው 445 ሰው አለ ብዙ ጊዜ ዶክተር ፈቲ ጋር ነው የምናዘጋጀው ይሄን ፕሮግራም ዶክተር ፈቲ ፊልድ ላይ ስለሆነ ነው ዛሬ እዚህ ተሰበሰብነው ብዙዎቹ ላይ አውቁም ስለሚችሉ የኔ ፎሎወር ቢለው ቃል እንኳን ትንሽ ይከብደኛል እኔን የሚያውቁ ሰዎች ብቻ ያሉበት ሁኔታ ካለ ለዛ ነው የምናስተዋውቀው የተከበሩ እናበዛባችሁ ደግሞ እነኚህ እውነትም በህዝብ ተመርጠው የቀረቡ ናቸው እንደናንተ እኔን በታፍታፍ እንደመረጣችሁኝ አይደለም በህዝብ ተመርጠው ተወካዮች ምክር ቤት ውስጥ ህዝብ እና ሀገር የሚያገለግሉ ናቸው ዛሬ ስለመጣችሁ ደስ ብሎኛል ዶክተር ፈቲ 5-10 ደቂቃ ባነሰ ጊዜ ውስጥ ሐሳብህን ግለጽልን እሺ አያና በጣም ነው ማመሰግነው ይሄንን መድረክም ስላዘጋጀህ ከዚህ ባለፈ ደግሞ ለሀገራችን መታረገው ብሔራዊ ጥቅሟን እንድታስከብር ኢትዮጵያ መብቶቿ እንዲከበሩ በአስተሳሰብ በመመካከር ሐሳብህን በተለያዩ ሚዲያዎች ታቀርባለህ በጣም ክብር አለኝ በጣም ነው ማመሰግነው በዚሁ ቀጥል ግፋበት ካንተ ብዙ እንጠብቃለን ነው ምለው ዛሬ እዚህ ምሁራን እንዲሁም የፌዴራል ህዝብ ተወካዮች ምክር ቤት አባላት አሉ የተለያዩ አመራር ላይ ያሉም አሉ ዛሬ ተመልካቾቻችን ወይ አድማጮቻችን እነሱንም የከበረ ሰላምታዬን ለነሱ ማቅረብ ፈልጋለሁ እዚህ መተው ጊዜያቸውን ሰውተው ለዚህ በሀገራዊ ጉዳይ ላይ ለመነጋገር ለመመካከር ሐሳብ ለመቀያየር የህልውና ጉዳይ ስለሆነ ሁላችንም ኢትዮጵያውያን እያንዳንዱን ኢትዮጵያዊ ህይወት ላይ ተጽዕኖ የሚያሳድር ጉዳይ ነው የኢትዮጵያ ባህር በር ጥያቄ እንደምናውቀው ቁጭት ያለበት ነው ስለ ኢትዮጵያ ባህር በር አለመኖር በጣም በርካታ ውይይቶች ሲደረጉ ነበር ያንን አንደኛ ግንዛቤ ማስጨበጡ መቀጠል አለበት አንዳንድ ሰዎች አሁንም አሉ ባህር በር ሲባል በቃ ኮንሰፕቱ ብዙም ጠቀሜታው ያልገባቸው አሉና ያንን ግንዛቤ ከመፍጠር አንፃር ነው አንዱ ዓላማ ይሄ መድረክ የተዘጋጀው ይሄንን ግንዛቤ ማስጨበጥ መወያየት ለምን ታፍኖ የቆየ ጉዳይ ነው ለብዙ አመታት ከ30 አመት ኦልሞስት በላይ በዚህ ርዕስ ላይ ማንም እንዲወያይ ባለፉት ስርዓታት የነበረበት ሁኔታ ተሰብሮ አሁን ላለፉት 2 አመት በተለይ ክቡር ጠቅላይ ሚኒስትር ፌድሪ ዶክተር አብይ አህመድ ይሄንን ወደ አጀንዳ ካመጡበት በኋላ
በሚዲያ ምሁራን የመንግስት አመራሮች ከክቡር ጠቅላይ ሚኒስትሩ ጀምሮ ማለት ነው ዲያስፖራው አያና አንተም አለህበት ሌሎችም አሉ ማህበረሰቡ በጠቅላላ እየተወያየ ነው እኛም አሁን እያልን ያነለው እንወያያለን እንመካከራለን ሐሳብ እንለዋወጣለን ግንዛቤ እናስጨብጣለን ኃላፊነትም አለብን አንዱ ያለውን ዕውቀት ለሌላው ያካፍላል በዚህ ጉዳይ ባህር በር እስክናገኝ ድረስ ኢትዮጵያ ሲምለስ አክሰስ ምንም እንቅፋት የሌለበት በራሷ አቅም ተስተዳድረው የራሷን ኢኮኖሚና አቅሟን ከእድገቷ ጋር ሊመጣጠን የሚችል ኢትዮጵያ የባህር በር አስተማማኝ ሆነ እስክታገኝ ድረስ አማራጮች ከአንድም በላይ ሁለትም ሶስትም ሊሆን ይችላል የኢትዮጵያ ኢኮኖሚ በጣም እየገዘፈ ነው በጣም እያደገ ነው ዓለም አቀፍ ተቋማት እየመሰከሩበት ያለበት ሁኔታ ነው ያለው ላኪን ነገር ግን እስከዛሬ ባህር በር አልባ በመሆናችን ዘርፈ ብዙ በርካታ በኢኮኖሚ በደህንነት በዜጎች ህይወት በኑሮ ውድነት በጣም በብዙ መልገድ የፖለቲካ አለመረጋጋት የኢኮኖሚ አለመረጋጋት ምንላቸው ነገሮችን ሲያስከትል ነበር አሁን ግን ምንድነው ጥሩ ነገር ያለው የባህር በር አልባ መሆን የሀገራትን እጣፋጣ የሀገራትን የእድገት እጣፋንታ ሊወስን አይገባም ነው የተባበሩት መንግስታት ዋና ጸሐፊ የተናገሩት በአዋዛ ፕሮግራም ኦፍ አክሽን በዘደቀበት በቱርክሜኒስታን በተካሄደው ሶስተኛው የተባበሩት መንግስታት ባህር በር አልባ ታዳጊ ሀገራት ጉባኤ ላይ የተናገሩትን ሚዲያ ላይ ሰምተናል እነዚህ ታዳጊ በተለይ ባህር በር አልባ ሀገራት 44 ናቸው ከ44ቱ 32ቱ ታዳጊ ናቸው ገና በማደግ ላይ ያሉ ናቸው ከነዚህ ውስጥ 16ቱ አፍሪካ ውስጥ ነው ያሉት እንደሚታወቀው ያው ለተመልካቾቻችን የሚያውቁት መረጃ ቢሆንም ግን መድገሙ አስፈላጊ ስለሆነ ነው እነዚህ ባህር በር የሌላቸው ሀገራት 16ቱ አንዷ ኢትዮጵያ ነች አፍሪካ ውስጥ ካሉት ማለት ነው እና እነዚህ ሀገራት እየተጋፈጡት ያለውን ኢፍትሃዊ የንግድ ስርዓት በአፋጣኝ ማሻሻል እንደሚገባ በተባበሩት መንግስታትም አጽንኦት በጣም ትኩረት የተሰጠው ጉዳይ ነበር ባለፈው ኦገስት ላይ 2025 ከሁለት ወር በፊት የተካሄደው ላይ ማለት ነው ከኦገስት 4 እስከ 5 በአዋዛ ከተማ ቱርክሜኒስታን ላይ እነዚህ በሀገራት ጂኦግራፊ በሀገራቱ የመልማት እድሎች ላይ የተጋረጡትን ገደቦች ማንሳት እንደሚገባ እንደሚያስፈልግ አጽንኦት ሰጥቷል ማለት ነው በዚህ የተባበሩት መንግስታት ውይይት ላይ አዋዛ ፕሮግራም ኦፍ አክሽን የሚባል ሰነድ ጸድቋል ይሄ ሰነድ መጽደቁ ለኢትዮጵያ ትልቅ አጋዥ ሰነድ ነው ይሄ አዋዛ ፕሮግራም ኦፍ አክሽን ሀገራት ወደ ራሳቸው ፖሊሲና የልማት የስትራቴጂ ፕሮግራሞች ጋር አጣጥመው ሁሉም ሀገራት እንዲተገብሩት ነው ባይዘዌይ ስለ ጉባኤው መረጃ ሊኖራችሁ ይችላል ጉባኤው ባህር አልባ ሀገራት ብቻ አይደለም የተሳተፉት ከ103 በላይ ሀገራት ተሳትፈዋል ባህር በር ያላቸውም የሌላቸውም ተሳትፈዋል በዩናይትድ ኔሽን ዓለም አቀፍ የተባበሩት መንግስታት ድርጅት አባል የሆኑ ሀገራት ኦልሞስት በሙሉ ተሳትፈዋል ማለት ይቻላል እነ ፈረንሳይ እነ ቱርክ እና ሌሎችም መሰል ባህር በር ያላቸው ሀገራትም ተሳትፈዋል የተባበሩት መንግስታት ዋና ጸሐፊም እዛ መድረክ ላይ ተገኝተዋል የጽህፈት ቤቱ ዋና አመራሮችም ተሳትፈዋል በዛ ጊዜ ማለት ነው እንዲሁም ወደ 80 በላይ የሚሆኑ ሚኒስትሮች የ16 አገር መሪዎች በአጠቃላይ ወደ 5700 የተለያዩ ሀገራት የመጡ ተሳታፊዎች በነበሩበት ወደ 160 ጋዜጠኞች ከ40 ሀገር የተውጣጡ በነበሩበት በዚህ ትልቅ መድረክ ላይ ኢትዮጵያም ተገኝታ በተከበሩ ዶክተር አለሙ ስሜ የትራንስፖርትና ሎጂስቲክስ ሚኒስቴር የተመራ ልዑክ ቡድንና ሌሎች ከፍተኛ አመራሮች ባሉበት ከፕላን ሚኒስቴር እንዲሁም ከሌሎች ከፓርላማ እኔ ነበርኩኝ እንዲሁም ከማሪታይም እንዲሁም ከሲቪክ ማህበረሰብም ከሌሎችም የተውጣጣ ቡድን እዛ ተሳትፎ የኢትዮጵያን ፍላጎት የኢትዮጵያን ብሔራዊ ጥቅም በሚያስጠብቅ መልኩ ሐሳባችንን እዛ በዚህ ለዓለም ያሳወቅንበት ሁኔታ ነበር በሚዲያ ተከታትላችሁታል እንግዲህ ዋናው ቁልፍ ጉዳይ ምንድነው ኢትዮጵያ ፓራዳይም ሺፍት የሚባል ለውጥ ያለው ከዚህ በፊት የነበረውን አስተሳሰብ የሚሰብር ሐሳብ አቅርባለች ይሄ ሐሳብ ምንድነው አንደኛው ከትራንዚት ባሻገር ቢዮንድ ትራንዚት ምንለው ሸቀጦችን ማራጋፍ የኮንቴነር ማራጋፍና የማውረድ ጉዳይ ብቻ ሳይሆን ሆሊስቲክ የሆነ አክሰስ ቱ ማሪታይም በሚል ሁኔታ ነው ኢትዮጵያ አሁን ያስቀመጠችው ማለት ነው ይሄም ምንድነው ባህር ውስጥ ያሉ ሀብቶች ለሁሉም ዓለም ሀገራት እንደሚጠቅምና ይሄ ሀብት ደግሞ ጥቅም ላይ ከዋለ እነዚህ ታዳጊ ሀገራትን የልማት ፍላጎት ሊደግፍ እንደሚችልና የባህር ላይ ያሉ ሀብቶች ውቅያኖስ ውስጥና ባህር ውስጥ ያሉ እንደ አሳና ሌሎች መሰል ጋዝ እንዲሁም ሌሎች ጥናትና ምርምር የሚካሄድባቸው በርካታ ሀብቶች ስላሉ እነዚህ ሀብቶች እኩል መጠቀም መብት አላቸው ነው ዋናው እና
ኢትዮጵያ እስከዛሬ ባለፉት 30 ዓመታት እንደዚህ አይነት መድረኮች ላይ ስትሳተፍ ትኩረት ስታደርግባቸው የነበረ ጉዳይ የትራንዚት ጉዳይ፣ ሸቀጦችን እዛ ጋር ማራገፍ፣ የመጫን የማውረድ፣ የሎጂስቲክስ የመጋዘን ጉዳይ እዛች ጋር ያ አይደለም። አሁን ጥያቄው ያ ቶታሊ ተቀይሯል ማለት ነው። ስለዚህ ይሄ አዋዛ ፕሮግራም ኦፍ አክሽን የአዋዛ ሰነድ በሙሉ ድምፅ ነው በዛ የጸደቀው። ይሄ መጽደቁ ትልቅ ትሩፋትን ለኢትዮጵያ ይዞ ይመጣል። ይሄ ለኢትዮጵያና ለታዳጊ ባህር በር የሌላቸው ሀገራት በተለይ ጎረቤት ሀገራት እንዴት መተባበር እንዳለባቸው፣ በመሰረተ ልማት እንዴት መተሳሰር እንዳለባቸው፣ በሎጂስቲክስ እንዴት መተሳሰር እንዳለባቸው፣ በተለይ አጋርና ትብብር ማዕቀፍ እንዴት እንደሚገኝ ለምሳሌ እንትኖችን ያነሳል። የዓለም አቀፍ የፋይናንስ ተቋማት ያለባቸውን ኃላፊነትም ያስቀምጣል። ብድር ለምሳሌ ለነሱ ማቅረብ እንዳለባቸው፣ ለነዚህ ታዳጊ ባህር በር አልባ ሀገራት ብድር ማቅረብ እንዳለባቸው፣ በጣም በቅናሽ ወለድ ካለን በጣም በቅናሽ የዕዳ ሽግሽግ ማድረግ እንዳለባቸው። ፋይናንስ አሁን እኛ ዛሬ ባህር በር እንላለን፣ ይሳካል፣ በዚህ ትውልድ ይሳካል ብዬ አስባለሁ። አሁን ሁላችንም ከተባበርን ባህር በሩ ከተሳካ በኋላ ግን በጣም ባህር በሩ ስላለህ ብቻ በባህር በሩ የሚገኘውን ትሩፋት ታገኛለህ ማለት አይደለም። በርካታ ስራዎች ይጠብቁናል። በርካታ አሳይመንቶች አሉባት ኢትዮጵያ። በጣም ብዙ የቤት ስራዎች አሉባት። አንደኛው ከወደብ ልማት ጋር በተያያዘ ከሁለቱ ሀገራት ጋር ባህር በር ካለው ሀገራት ጋር በስምምነት የሁለትዮሽ ስምምነት በማድረግ በመሰረተ ልማት በተለያዩ ዘርፎች ትብብር ስምምነቶችን ማድረግ ይጠበቅባታል። ከዛ ባለፈ የመሰረተ ልማት የሚያስፈልጉ ፋይናንሶቹን ፕራይቬት ፓርትነርሺፕ የሚላቸው አለ። የግል ዘርፉን የሚሳተፍበትን ሰነዱ በደንብ አስቀምጧል። እኔ ማውራቸው ነገሮች ሁሉ አሁን ሰነዱ ላይ ያሉትን ነው ማውራው። የተወሰኑትን ሰነዱ ትልቅ ሰፊ ነው። ቀደም እንዳልኩት ሙሉ ሀገራት ተስማምተው ያጸደቁት ነው። ይህንን ስንተገብር ኢትዮጵያ የሰው ኃይል ማሰልጠን አለባት። በማሪታይም ዘርፍ፣ በንግድ ላይ፣ በኢኖቬሽን ላይ፣ በቴክኖሎጂ ላይ፣ ከወደብ ልማት ጋር ይሄ ሃርሞናይዝድ ከስተምስ የሚባለው የጉምሩክ አሰራር ላይ፣ በንግድ ኢንተርናሽናል ትሬድ ላይ በጣም 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 ብዙ የሰው ኃይል ያስፈልገናል። ዩኒቨርሲቲዎቻችን በዚህ ላይ መስራት ይኖርባቸዋል። በትራንስፖርቱ ላይ፣ በታዳሽ ኃይል ላይ፣ በባቡር ላይ ትራንስፖርትና ሎጂስቲክስ ሚኒስቴር በጣም ከፍተኛ ሊዲንግ ሚና መጫወት አለበት። እንደዛው የአካባቢ ጥበቃ ስራዎች ይሰራሉ። እንደዛው ንግድ ላይ ንግድ ሚኒስቴር ዓለም አቀፍ ንግድ ውስጥ ለመግባት ኢትዮጵያ የምታደርገውን ጥረት ንግድ ውስጥ እዛ ውስጥ ካልገባ ባህር በሩ ኖሮ ሎጂስቲክሱ ኖሮ ይህ ሁሉ ኢንቨስት ካደረክ በኋላ በዓለም አቀፍ የንግድ ድርጅት ውስጥ ካልገባህ ባህር በሩ ምንም ሊያደርግልህ አይችልም ማለት ነው። እንደዚሁ የተለያዩ ሃርሞናይዝድ ከስተምስ የጉምሩክ አሰራሮችን ከተለያዩ ሀገራት ጋር የምንሰራባቸው በጣም በጣም ዘርፈ ብዙ ስራዎች አሳይመንቶች ኢትዮጵያ አሉባት። ያንን በጀት ከመመደብ ጀምሮ ቅድም ብያለሁ፣ በሀገር ውስጥ አቅም ይሰራ በሀገር ውስጥ አቅም ይሰራል። አይ ዶንት ኖ ታይም አለኝ ወይስ አንድ ደቂቃ ውስጥ ጠቅልልን። ጥሩ የተናገርክ ያለው ነገር መሰለኝ እንግዲህ ወስደልብኝም ዛሬ የተወሰነውን አንስቻለሁ። አያና የተወሰነውን ነው ያነሳሁት። በማጠቃለል እንግዲህ በቀጣይ መድረኮች ይህንን በሰፊ በጣም ብዙ ነገር ስለያዘ ሌላ መድረክ ወስጄ ሌላ ጊዜ በጣም በሰፊው የምናወራበት ጉዳይ ነው። ዛሬ በ5 ደቂቃ በ6 ደቂቃ የሚያልቅ አይደለም። ግን ኢትዮጵያ በዛ መድረክ መሳተፏ ይሄ አዋዛ ፕሮግራም ኦፍ አክሽን እና አዋዛ ፖለቲካል ዲክላሬሽን ነው የጸደቀው። ሁሉም ሀገራት በሙሉ ድምፅ ነው ያጸደቁት። ይህንን ሀገራት ባህር በር ያላቸውም የሌላቸውም በቅን ልቦና ኃላፊነት ወስደው ፎካል ፐርሰን እንዲመድቡ ይጠይቃል። ዩናይትድ ኔሽን ኃላፊነት አለበት ይላል። ሪፖርት ማዘጋጀት አለባቸው ይላል። ፓናል ግሩፕ መዘጋጀት አለበት ይላል። በቀጠናው በሀገራት ደረጃ በቀጠናው ደረጃ በኢንተርናሽናል ሌቭል ሪፖርት እያደረጉ እየተወያዩ መስራትን ይጠይቃል። ይሄ ኢትዮጵያ ሰስቴናብል ዲቨሎፕመንት ጎል የምንለውን ኤስዲጂን ለማሳካት ይሄ ባህር በር ያስፈልጋታል። ለዛ ቁርጠኝነቷን እያሳየች ነው። ሰስቴናብል ዲቨሎፕመንት ጎልን አተኝ ለማድረግ ባህር በሩ ወሳኝ ነው። ፍትሃዊ ተጠቃሚ እንድትሆን፣ በጋራ ለመልማት ቀጠናዊ ትስስር እንድታመጣ የሚለውን በጣም በሚገባ እዛ ላይ ሪፍሌክት አድርጋለች። ከአጋር ሀገራት ጋር መስራት እንደምትፈልግ፣ ከዶኖሮች ጋር መስራት እንደምትፈልግ፣ ፋይናንስ በቀላሉ ሞቢላይዝ ማድረግ እንደምትችል ያን ሁሉ እዛ ላይ ያሳየችበት ሁኔታ ነው ያለው። በመጨረሻ ማነሳው ቅን ልቦና ቀና አስተሳሰብ የምትለው ከጎረቤት ሀገራት ይጠበቃል። ዓለም የተስማማበት አዋዛ ፕሮግራም ኦፍ አክሽን የዓለም ሕግ እና አሰራር በሆነው በዚህ መርሃ ግብር መንቀሳቀስ አለባቸው። ስለዚህ ጎረቤት ሀገራት ይህንን ዓለም የተስማማበትን በዓለም አቀፍ ደረጃ እየተተገበረ ያለውን እነሱም ተቀብለው ከኢትዮጵያ ጋር ከሌሎች ባህር በር አልባ ሀገራት ጋር በትብብር መስራትና ማደግ ይጠበቅባቸዋል። ቅን ልቦናና ቀና አስተሳሰብ ሊኖራቸው ይገባል። ቴንክ ዩ።
በጣም እናመሰግናለን ዶክተር ፈቲ የፌዴሪ የህዝብ ተወካዮች ምክር ቤት አባል እና ከእንግዶቻችን አንዱ ነው። ይህንን ፕሮግራም እዚህም ቲክታክ ላይ ሱወይት የመጀመሪያውን እሱ ጋር ሁለቱን አድርገናል። ዛሬ ደግሞ እድሉን አግኝቼ እኔ ጋር መታችሁ እዚህ እኔ ፕላትፎርም ላይ ይህንን ውይይት እንግዶች ሆናችሁ መወያየት በመቻላችን በጣም ደስ ብሎኛል። ኔትወርክ ያው እንግዲህ እንደምታውቁት እነኚህ የህዝብ ተወካዮች እንደመሆናቸው እዛው ሀገር ውስጥ ስለሆነ ያሉት ርቀት ስላለን ኔትወርክ ኢሹዎች ይኖራሉ። በተለይ አንዳንዶቹ ፊልድ ላይም ስለሚሆኑ እሱን እንደምትታገሱን ተስፋ እናደርጋለን። ኮሜንት ሴክሽኑን ኮንትሮል እያደረጋችሁ ላላችሁት ሞዴሬተሮች በጣም ምስጋና አለኝ። ሌሎችም አሉ የተከበሩ የህዝብ ተወካዮች የምሁራን ተጋብዘው መተው እዚህ ውስጥ ያሉ እኔ ማላውቃቸው ከሆነ ስማቸውን በዚህኛው ስማቸው ስለማላውቅ ሞዴሬተር የሰጠዋችሁ ዶክተር ፈቲም ሲጨምር የምታያቸውን ወደ ላይ መሳብ ትችላላችሁ። የተከበሩ ከዲጃ ያሲን የህዝብ ተወካዮች ምክር ቤት አባል እና የቋሚ ኮሚቴም አባል ናቸው። አጠር ያለ ንግግር አድርገውልን ነበር መጀመሪያ ላይ። ተመልሰው የሚመጡ ከሆነ ኢንቫይት አደርጋቸዋለሁ። ሌሎችም አሉ እናንተ እንድታስገቡ እሱን ለእናንተ ልተውና ወደ ተከበሩ አቶ ሞጋ ልሂድ። ካሜራ እሺ ካሎት ኔትወርኩ ካላስቸገረ ካሜራው አቶ አያና ምን ልታዘዝ? ካሜራውን የሞከርኩት ነው። አዎ እንትን ካላስቸገረ ነው። ካስቸገረ ግን ምንም ችግር የለም። ድምጽ ይሰማል? ይሰማል ድምጽ። ገባ? ይሄው አዎ ካሜራውን አድርገዋል። ወደ ትልቁ ስክሪን ላምጣ። እሺ አመሰግናለሁ አያናን ከዚህ በፊት ከዚህ በላይ በከበዱ ትግል ውስጥ ሲታገሉ በቅርብ ስለማውቃቸው አሁን ወደኛ በመምጣታቸው እውነት በጣም ከፍተኛ ደስታ ነው የተሰማኝ። ይቅርታ እጅግ በጣም አድርጌ የማመሰግነው ማን ነው ድምጽ ይሰማል የሚል ሰው አለ። እኛ አናይም ማን እየተናገረ እንደሆነ። አሁን ጊዜው የተከበሩ አቶ ሞጋ ናቸው እየተናገሩ ያሉትና ሲጨርሱ ድምጽ እንሞክር። እስከዛ ድረስ ሌሎቻችን ሚት እናደርጋለን። ቀጥሉ የተከበሩ። እሺ አንደኛ ምስጋና ለአቶ አያና ነው። ከዚህ በፊትም አወድ ባሉ ውይይቶች ስለማውቃቸው ሀገራቸውን በጣም የሚወዱ ለሀገር ብሔራዊ ጥቅም የማይደራደሩ ትልቅ ትምህርት በየጊዜው እየተከታተልን ትልቅ ትምህርት ስናገኝበት የነበረ ስለሆነ አሁን ደግሞ ወደ አንድ ፕላትፎርም ወጥተን በዚህ አይነት መልኩ ስናገኙት በጣም ደስ ስላለኝ እጅግ በጣም አድርጌ ማመስገን ፈልጋለሁ። መጀመሪያ እንዲህ አይነት ሰዎች መምጣት አለባቸው። እየሰፋ ሄዶ ደግሞ አጠቃላይ ህዝባችን ከዳር እስከ ዳር ተሳታፊ ሆኖ የሁሉም ኢትዮጵያውያን ጥያቄ እንዲሆን የሚያበረታታ ስለሆነ መጀመሪያ በጣም ደስ ስላለኝ እሱን አመሰግናለሁ ለማለት ፈልጋለሁ። እንደምታወቀው እንግዲህ ከዚህ በመቀጠል ያው ጥያቄያችን እንደተባለው የባህር በር ነው፣ ከወደብ በላይ ነው። ወደብንና የባህር ኃይል የምናሰለጥንበት የምናቆይበት ቦታ በአስተማማኝ ሁኔታ ለመጠበቅ
ዙሪያውን ወጥሮ በያዙበት ኢትዮጵያ ከዚህ ውጪ ሆና ኢኮኖሚያንም የሉዓላዊነቷን ማስቀጠል የማትችል ሁኔታ ላይ ስላለን የባህር በር ጉዳይ ለኢትዮጵያ የሰርቫይቫል ኢሹ ያደርገዋል ማለት ነው። ስለዚህ ሰርቫይቫል ኢሹ ነው ብለን እየተነሳን ያለ ነው። ከዚህ አንጻር መሆኑን ማየት ጥሩ ነው። ሌላው እንግዲህ ከዚህ ቀጥለን ይሄ ጥያቄ የሁሉ ኢትዮጵያውያን ጥያቄ እንዲሆን መሆን አለበት ነው አሁን ያለኝ ሐሳብ። እንግዲህ በአንድ ወቅት ስለ ባህር በር ማንሳት እጅግ በጣም ከባድ እንደሆነ፣ ጦርነት ማወጅ እንደሆነ፣ ሞትን ሌላ ችግር ያስከትላል ተብሎ የሚታሰብ ነበር። አሁን ግን በተወሰኑ ሰዎች የተጀመረው ትግል የመላው ኢትዮጵያውያን ትግል እየሆነ መጥቷል። ምክንያቱም ሰርቫይቫል ጉዳይ መሆኑ እየተረዳ መጥቷል ማለት ነው ዜጋው። ስለዚህ አሁን ቀጥሎ ዋናው ነገር የባህር በር ጉዳይ የሁሉም ኢትዮጵያውያን ጥያቄ መሆን እንዳለበት ነው እንግዲህ መረዳት ያለብን ማለት ነው። አሁን አድማጮችም በዚህ አይነት መልኩ የመጡ ይመስለኛል። ስለዚህ የሁሉም ኢትዮጵያውያን ጥያቄ ነው ስንል አንደኛ በሃይማኖት የሚለየን ነገር የለም፣ በብሔር የሚለየን ነገር የለም፣ በፖለቲካ የሚለየን ነገር የለም። ለዜጎች አንድ ትልቅ ሀገር ወሳኝ ስትራቴጂ ከሆነ ነገር ለዜጎች ለኢትዮጵያ አስቀምጦ የመሄድ ጉዳይ ስለሆነ ማንም ሰው እዚህ ላይ እንዳይለያይ ነው በአንድ ድምፅ አንድ ሆኖ መታገል ያለበት ያለምንም ፍራቻ ያለምንም ስጋት መታገል አለበት የሚለውም መታገል አለብኝ የሚለውን አቋም መያዝ ያለበት ማለት ነው። ስለዚህ ስራችን ዞሮ ዞሮ ጥያቄው የመላ ኢትዮጵያውያን ጥያቄ እንዲሆን አድርገን መስራት ነው ማለት ነው። ከዚህ በመቀጠል ያው ግድ እንደተነሳው ጎረቤት ሀገሮች ይሄን ነገር ፖዚቲቭሊ ማየት አለባቸው። ኢትዮጵያ በሰጥቶ መቀበል መሪ የባህር በር ብታገኝ ለቀጠናው ልማትና ሰላም የሚጠቅም ነገር ነው የሚለውን ነገር መረዳት አለባቸው። ሉዓላዊነታቸውን ለመጋፋት አይደለም። ኢትዮጵያ በአንድ ወቅት የባህር በር ነበራት፣ ትልቅ ሀገር ነበረች። ዛሬ ላይ የባህር በር ማጣት ኢትዮጵያን በጣም ይጎዳል። የሚጎዳው ደግሞ ኢትዮጵያን ብቻ ሳይሆን ኢትዮጵያ የባህር በር በማጣቷ ዙሪያው ቀጠናው ራሱ ሰላም ያጣል፣ ልማት ያጣል የሚለው ነገር መታሰብ አለበት። ስለዚህ ጎረቤት ሀገሮች አብረን መልማት አለብን። ኢትዮጵያ ይሄን ካገኘች ለኛም ልማት ለኛም ሰላም ይጠቅማል የሚለውን ነገር ማሰብ አለባቸው እንጂ በራቸውን ቀርቅሮ መቆየት የለባቸው። አሰብ በቅርብ ላይ አለች። አሰብን በሰጥቶ መቀበል መሪ መጠቀም እንችላለን፣ አክሰስ ማግኘት እንችላለን። ስለዚህ ከኤርትራ ሉዓላዊነት መዳፈር ጋር ተያይዞ በጣም በሰፊው የሚሰራ ነገር መስተካከል አለበት የሚለው ነገር ኤርትራም ራሷ በዚህ ዙሪያ ግልጽ የሆነ አቋም መያዝ አለባት። ኢትዮጵያ ኤርትራን ለመውረር አይደለም፣ የኤርትራን ሉዓላዊነት ለመጋፋት አይደለም። ዓለም ላይ በብዙ አይነት መልኩ የባህር በር ማግኘት ይቻላል፣ አብሮ መልማት ይቻላል። በሰጥቶ መቀበል ቀድማ ኢትዮጵያ አስቀምጣለች። በሊዝ መጠቀም ይቻላል፣ መሬት መቀያየር ይቻላል። ምክንያቱም የተለያየ ኦፕሽን ስላለ እዛ አካባቢ የባህር በር። ስለዚህ በአንድ በኩል በሰጥቶ መቀበል፣ በሌላ በኩል በሊዝ፣ በሌላ በኩል መሬት በመቀያየርም ጭምር የተለያየ አማራጮችን ተጠቅመን ኢትዮጵያ የባህር በር አግኝታ ኤርትራም ደግሞ ከልማቱም ከሰላሙም ተጠቃሚ የምታገኝበት ሰፊ እድል ኦፕሽን ስላለ ይሄን ኦፕሽን ፖዚቲቭሊ አይታ ብትቀበል ለኛ በጣም ጠቃሚ ይሆናል ብዬ አስባለሁ። ስለዚህ ኢትዮጵያውያን በሙሉ አንድ መሆን አለባቸው። ጎረቤት ሀገሮችም ደግሞ አብረን መልማትና መለወጥ እንደምንችል ለቀጠናው በጣም ወሳኝ መሆኑን ማሰብና መናተናበን ወደ ኢትዮጵያ የባህር በር አግኝታ የምንጠቀምበትን ሁኔታ ቢያመቻቹ የተሻለ ይሆናል የሚለውን ነገር ለማንሳት ነው ለዚህ ዙር እና በጣም እናመሰግናለን። የተከበሩ ሞጋ የህዝብ ተወካዮች የፌዴራል ህዝብ ተወካዮች አባል ተወካይ ናቸው። አሁን ደግሞ የተከበሩ ሳዲቅ ይታዩኛል። የተከበሩ ሳዲቅ እንኳን ደህና መጡ። ኔትወርክ ብዙ ሰው እያስቸገረብን ስለሆነ ቼክ እናድርግ እስቲ። ይሰማል? የተከበሩ ሳዲቅ ማይክ ክፍት ነው። የተከበሩ ሳዲቅ አደም ሳዲቅ የተከበሩ አቶ ሳዲቅ እሰማለሁ። የኔ ይሰማችኋል?
ይሰማናል። ከጥቂት ቆይታ በኋላ እንመለስ ወይስ አሁን ለመናገር ዝግጁ ነው? አቶ ኢሳቦሩ ነበሩ። አቶ ኢሳቦሩ አሉ። አቶ ኢሳቦሩ ኦፍ ነው የሚያሳየው። አቶ ኢሳቦሩ ላስቀድማቸው። ይቅርታ አዲስንም ማስገባት አዲስ የሉም። ከሌሉ አቶ ሳዲቅ ይቀጥሉ። አያና ይሰማል የኔ ድምጽ? ያ አቶ የተከበሩ አቶ ሳዲቅ ይሰማል ድምጽ። እሱ ይቀጥሉ። አዲስ አለ። የተከበሩ አዲስ ማን ነው? አዲስ ትግባ። አዲስ ሰው ስለሆነች እኔ እሰማለሁ እኮ እናንተ አሰሙኝም መሰለኝ። አይ እንሰማለን። ይቀጥሉ። የተከበሩ ሳዲቅ አዲስ አለች እንደ ሙጋ ይሰማል። እስቲ ነበረች። ቅድም እኮ እንትን ላይ ነበረች አይደል? ያ የተወሰኑ እንግዶቻችን ይታዩኛል። አቶ ይቀጥሉ። የተከበሩ ሳዲቅ ይቀጥሉ። እንደዚህ እናድርግ። ከታች ይታዩኛል። የተከበሩ ሰሚራ ይታዩኛል። የተከበሩ ከድጃ ይታዩኛል። ምናልባት የማይመች ቦታ ላይ ከሆኑ እዛው ሊቆዩ ይችላሉ። ኔትወርኩ ትንሽ ያስቸግራል። ስላገኛችሁ ደስ ብሎኛል። ኔትወርኩ እያጨን ተቋረጠ። ኔትወርኩን ሲያሙት አይወድም አሉ። ኔትወርኩ ደግሞ እኮ አንዳንዴ ታፕታፕ አድርጉ እስቲ። ያም ፍሪዝ ሊያደርገው ይችላል። እስቲ ታፕታፕ አድርጉ። እኔ ራሴን ትልቁ ላይ ላድርግላችሁና የተከበራችሁ የህዝብ ተወካዮች፣ የተከበራችሁ ምሁራን ዛሬ እዚህ መታችሁ ቲክታክ ላይ ከኛ ጋር በሀገር ጉዳይ ላይ ስለምትወያዩ እናመሰግናለን። ከታች ያላችሁ የምታዳምጡን ወንድም እህቶቻችን አብራችሁን ስላላችሁ ሀሳባችንን ስለምትጋሩ ጥያቄ ያላችሁ ሁሉም ብናስገባ ደስ ይለናል። ይሰማችኋል? እኔ ምንም እየተሰማኝ አይደለም። ያቶ ሳዲቅ ያው እየጠበቅን ነበር ኢንትሮ ነገር እያደረኩኝና ያቶ ሳዲቅ አይሰማም ነበር። አቶ ኢሳ ይቀጥሉ እስቲ። አይሰማም። አቶ ይሰማል እንዴ? ተከበሩ በጣም አመሰግናለሁ። አንድ ማሰብ ይሰማል። ቀጥሉ። እንደዛ ከሆነ ልቀጥል? ፕሊዝ። በጣም አመሰግናለሁ። እኔ አሁን ማንሳት የፈለኩት አንደኛ ኢትዮጵያ ፍትሃዊ ጥያቄ እያነሳች ነው ያለው። የዓለም የተባበሩት በአዋዛ አክሽን አሁን አቶ ዶክተር ፈቲም እንዳነሳው ኢንተርናሽናል ኮሚኒቲ ኢትዮጵያ ጥያቄ ትክክል ነው የሚለውን ተቀብሏል ማለት ይቻላል። አሁን ይሄንን ኢሹ የኢትዮጵያ ጥያቄን ዳይቨርት ለማድረግ የሚሞክሩ አካላት በትክክል ሊረዱ ይገባል። ኢትዮጵያ ምንድነው የጠየቀቻለው? አሁን ይሄንን ፍትሃዊ ጥያቄ ዓለም አቀፍ ሕግ ላይ ተመስርታ ኢትዮጵያ እያነሳች ያለችውን አይሰማም? አይ ታፕታፕ አድርጉ እያልኳቸው ነው። ይሰማል። ቀጥሉ አቶ አየር። አሁን ኤርትራም ራሷ መቀበል አለባት። ጎረቤት ሀገሮቻችን አንድ ላይ ማደግ አብሮ የማደግ ጥያቄ የባህር በር ጥያቄ የአንዲት አገር ሉዓላዊት አገር ጣልቃ ገብነት እንዳልሆነ በትክክል ልረዱ ይገባል። ይህንን ኢሹ ዳይቨርት ለማድረግ ወይ የፖለቲካ ዓላማቸው ለማሳካት የሚሞክሩ የተወሰኑ ሀገራት እና መንግስታት እንዳሉ ይታወቃል። እነሱ ራሳቸው ኢትዮጵያ እየጠየቀች ያለው ዓለም አቀፍ ሕግን መሰረት ያደረገ የአንድ ሀገር ኢሹ ውስጥ ጣልቃ ገብነት እንዳልሆነ ይህንን ፍትሃዊ ጥያቄ ኢትዮጵያ ጦረኛ እንደሆነች ዳይቨርት የውስጥ ባንዳም የውጭ ባዳም ኢትዮጵያ ላይ ኢትዮጵያን ማደግ የማይፈልጉ እንዳሉ ይታወቃል። እነሱ ራሳቸው አንደርስታንድ ማድረግ አለባቸው። ኢትዮጵያ አሁን አብሮ የማደግ የሰጥቶ መቀበል ጉዳይ ለኢትዮጵያ ብቻ አይደለም። አሁን ኢትዮጵያ በዚህ በሆርን ኦፍ አፍሪካ ለራሷ ብቻ አይደለም። አሁን ለምሳሌ የጸጥታ ኢሹ
የራሷን ጉዳይ ብቻ አይደለም እያስከበረች ያለው የጎረቤት አገርም ጭምር ነው። ስለዚህ ሶማሊያ ለምሳሌ የጸጥታ ችግር አለባት፣ የሰላም ችግር አለባት ማለት ኢትዮጵያንም ይነካል። ሶ in one way or another የጸጥታ ችግር የሚሆን የኢኮኖሚ ጉዳይ አንድ ላይ ተባብረን በአንድ ላይ አንድ ሆነን በኢኮኖሚክ ኢንተግሬሽን ይህንን ማሳካት መቻል ለሌሎች አገራትም ጥቅም ነው ለማለት ነው። አሁን ኤርትራ በጣም ትጠቀማለች። ይህንን የባህር በር ጉዳይ ኢትዮጵያን ጥያቄ ብትቀበል ለራሷም ትጠቀማለች፣ እኛም እንጠቀማለን፣ አብረን እናድጋለን ማለት ነው። ከዚህ አንፃር ሌሎች ሀገራት እውነት ለመናገር ይሄንን በትክክል መረዳት አለባቸው። እሹ አንድ እሱን ለማንሳት ነው። ሌላው የጀመርነውን ጥያቄ እናሳካለን እንደተባለው ምንም ጥርጥር የለውም። ምንም የት ደረጃ አድርሰናል የሚለው ማለት ያስፈልጋል። ስለዚህ ይሄ ትውልድ የኢትዮጵያን የባህር በር ጥያቄ ያሳካል፣ ምንም ጥርጥር የለውም። ምክንያቱም አብሮ የማደግ ጥያቄ፣ ፍትሃዊ ጥያቄ የዓለማት ተሞክሮም የሚያሳየው ይሄንን ነው። አሁን ሐዋዛ ፕሮግራም ኦፍ አክሽን ዶክተር ፈቲ እንዳለው በእነሱ በኩል የሚነሳ ስጋት አለ ይሁን ምንድን ነው እስቲ ብለው ያስባሉ? ምክንያቱ እውነት ለመናገር እኔ አሁን ኢትዮጵያ ኤርትራ በሌላም ይሁን ምናልባት ኢትዮጵያ ካደገች ኢትዮጵያ ከተለወጠች ኢትዮጵያ ሰፊ ሀገር ናትና የሚል ከስጋት የሚነሳ ነገር ይመስለኛል እንዲሁ ሳየው ማለት ነው። ሌላም እንግዲህ ኢትዮጵያን መቀየር ኢትዮጵያን ጠንካራ መንግስት ሆኖ እንዲወጣ ኢትዮጵያ ጠንካራ ሀገር ሆና እንድትወጣ ካላመፈለግም ይመስለኛል። ይህ እንደዚህ ከሆነ ግን የኢትዮጵያ ማደግ የኢትዮጵያ መጠናከር ጠንካራ ሀገር መሆን ኢትዮጵያ በኢኮኖሚ ማደግ ለኢትዮጵያ ብቻ አይደለም ለሁሉም ለኤርትራም ጭምር እኮ ነው። እንተጋገዛለን ማለት የኢኮኖሚ የመሰረተ ልማት ትስስር ይመጣል፣ አብሮ የማደግ ጉዳይ ይመጣል። ግን መነሻው ያነሳው ከስጋት የምነሳ ይመስለኛል።
ሊያጠፉን ይችላሉ። እንደዚህ የኛን ሉዓላዊነት ጣልቃ ሊገቡ ይችላሉ ከሚል ፍራቻ ይመስላል። ዳይቨርት ወይ አንዳንድ እንግዲህ የአባይ ፖለቲካ ጋር ተያይዞ ከሌላም ባህር በር ጥያቄ ጋር ተያይዞ ኢትዮጵያ የባህር በር ጥያቄ እንዳታገኝ ሆን ብሎ የሚሰሩ የኢትዮጵያ ዘላቂ ጠላቶች ቋሚ ጠላቶች ሊኖሩ ይችላሉ። ይሄ እንግዲህ ከዲፕሎማሲ ቃል ወጣ ያለ ሊሆን ይችላል። ለማንኛውም የኢትዮጵያ ማደግ የኢትዮጵያን መቀየር የማይፈልጉ ብዙ ነገሮችን ሊያነሱ ይችላሉ። የኤርትራ ጉዳይ ግን አንድ ከስጋት የሚነሳ ነው ይመስለኝ። ሌላው ደግሞ ምናልባት በሌላ ባዳ ሀገር ተነድቶ የኢትዮጵያን ደካማ ካልሆነች ደካማ ሀገር እንድትሆን የሚፈልጉ ከመፈለግም ሊሆን ይችላል። ኤኒዌይ በጥናት ላይ ተመስርቶ መልስ ያስፈልጋል። ለዚህ ጉዳይ ግን ስጋት ነው። ስጋት ደግሞ ምንም የትም አያደርስም። ኢትዮጵያና ኤርትራ አንድ ህዝብ ነው ሼር የምናደርገው። እዚህም እዛም ያለው ህዝብ አንድ ነው። ይሄ ህዝብ አንድ ላይ ማደግ አለበት። የአመራሮች አመለካከት ሊሆን ይችላል። አመራሩ ይሄንን ቀይሮ አብሮ የማደግ አሁን ያነሳውት ጉዳይ አለ። ለምሳሌ የጸጥታ ጉዳይ ብናነሳ ይሄ አፍሪካ ቀንድ የሚባለው አሸባሪዎችም እንትን ነው። ይሄ ሀገር ካልተባበረ በሁሉም ነገር ማለት ነው ካልተባበርን የጸጥታ ጉዳያችንም ጥያቄ ውስጥ ሊገባ ይችላልና አንተ እንዳልከው መነሻው አሁን ያነሳሁት ጉዳይ ሆኖ ይሄ አመለካከታቸው መቀየር አለበት። ለዚህም ደግሞ ጫና መፍጠር እንችላለን። ጫና ስል በጉልበት በምናምን ሳይሆን በዲፕሎማሲ መንገድ ማሳካት እንችላለን። ይሄንን ለማለት በጣም እናመሰግናለን።